በቃ ይሄ ነው ለእኔ ሰው ማለት ሰውን በሰውነቱ ብቻ የሚወድ ሰው ነው ለእኔ። ለምን እኔን ታቆኛላችሁ ተከታዮች፣ ሰውን በሰውነቱ ብቻ ነው። ብሔር፣ ዜግነት፣ ሃይማኖት አይደለም። ዜግነት እንኳን አላይም። ሌላ ዜጋ እንኳን ተቸግሮ ባይ እምረዳ ሰው ነኝ ታውቃላችሁ። እና በቃ ይሄ ነገር ነው እኔ የሚያሸንፈኝ። ሰውን በሰውነቱ እኩል የሚያይ ሰው እጅግ በጣም አከብራለሁ። እና በጣም አመሰግናለሁ ወንድም ካልድ፣ መልካም ሰው ስለሆንክ ስላወቅኩህ አመሰግናለሁ። እኔ ራሴ ህልሜ እንዳንተ መሆን ነው ወደፊት። ፎሎ አድርጉት ሁላችሁም። 100,000 ያስገቡት። ዋው 108,000 ገባ። ቴንክ ዩ ሶ ማች ፋሚሊ። የአቢባ ቤተሰቦች ትችላላችሁ። የአቢባ ቤተሰቦች ይችላሉ። የአቢባ ቤተሰቦች ይለያሉ። ኮመንት ላይ ሰብስክራይበሮች እንዳለ የሰብስክራይበር ስቲከር የአቢባ ቤተሰቦች ይችላሉ፣ የአቢባ ቤተሰቦች ይለያሉ የሚለውን አድርጉት ኮመንት ላይ። ሌትስ ጎ። ሱሱዬ ሚዩት ነሽ። ሱሱ ሂውማን ሄርንም ፎሎ አድርጓት። አሁን ሊወጣ ነው፣ ደርሷል ሰዓቱ። ጀመረው ዛሬ እኔ አሁን አንድ ሀሳብ አለኝ። ሰክሰስዬ በየወሩ ቢያደርግልን በጣም አሪፍ ነበር። ይህን ነገር በ3 ወር እንደዚህ ደስታ ለእኛ ባይሆን ለሌላው ደስታ በአመት 4 ጊዜ የተለያዩ ሰዎች የቤት ባለቤት ይሆናሉ። ግን ምናልባት ይጨምረዋል። አሁን በመጀመሪያው ዙር አንደኛ ዕጣ ቤት ነበር። በመጀመሪያው ዙር የዛሬ 3 ወር የወጣው አንደኛ ዕጣ ባለ 2 መኝታ ቤት ነበረ። ሁለተኛ ዕጣ መኪና ነበር። የደረሳቸውንም ሰዎች አይታችኋል። አንደኛው ዙር ላይ አንደኛ ዕጣ የደረሳት ከበቡሽ የምትባል በቤይሩት የምትገኝ የመዳም ቅመም ናት። ባለ 2 መኝታ ቤት ኮንዶሚኒየም የደረሳት። ሁለተኛ ዕጣ ብርቱካን አለሙ የምትባል በዱባይ የምትገኝ የመዳም ቅመም ናት የደረሳት። ሶስተኛ ዕጣ ደግሞ ግማሽ ሚሊዮን ብር ሪም ጎልድ ናት የደረሳት። እና አሁን ደግሞ በዚህ ዙር የሰው ችግር ስለገባው ሰክሰስ አብዛኛው ሰው የቤት አልባ ስለሆነ ቤት አደረገው። ከ1 እስከ 3 ቤት ሆነ። ኦኬ በሚቀጥለው ደግሞ ምናልባት ከ1 እስከ 5 ቤት ሊሆን ይችላል። ምናምን አናውቅም፣ ችግሩ ታይቶ ማለት ነው። በጣም እናመሰግናለን። ሰክሰስ ከእናንተ የሚጠበቀው ትኬቱ መቁረጥ ብቻ ነው። ሰሚራ ቴንኪዩ ፎር ዘ ሰብስክሪፕሽን። ቴንኪዩ ወንድም ካልድን ሰብስክሪፕሽን ስለጋበዝሽው አመሰግናለሁ እህቴ። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ 30 ነው፣ ኤፕሪል 30 ነው፣ የወሩ መጨረሻ ነው። ስለዚህ ሰብስክራይበሩ መሙላት አለበት፣ ሙሉት። ቴንክ ዩ ሶ ማች። ወንድም ካልድን አሁንም ፎሎ ያላደረጋችሁ ፎሎ አድርጎ። ሪም የት ሄደሽ ነው አንቺ? ዟሪ ነይ ሪምሻ፣ የሆነ ነገር ላኪ፣ አጣሁሽ። ሪምን 400,000 ያስገቧት። ሌትስ ጎ። ጥንት ነው የቀራት፣ ልናስገባት ነው። ሌትስ ጎ ሪምሻ። ዌር አር ዩ? አገኘሁሽ። 4 በልተው አሁን እጣው ይወጣል። እጣው የሚወጣበት ሰዓት ደርሷል። እራት እስኪበሉ ብቻ ነው እየጠበቅን ያለ ነው። እንግዶቹ እራት እስኪበሉ ነው እየጠበቅን ያለ ነው። አቡ ወይ ሶፊ ገስቱን አስተካኪው እያለች ሶፊ። እሺ የሁሉም ነው አይሰራው፣ ዘግቼው ነው ሞዴሬተሮች። ያ ማንም ሰው መግባት ይሄ ፕሮግራም እስኪያልቅ ድረስ ማንም ሰው ገስት እንዲገባ ስላልፈለግኩኝ ማኔጅ ገስቱን ዘግቼው ነው። የሁሉንም ሞዴሬተሮች ዘግቼው ነው። ለዛ ነው ጋብዙ ያላልኳቸው። እኔ ራሴ እየጋበዝኩ ያለሁት። ሌትስ ጎ ፋሚሊ። እድለኛን ክፈቻትን አንቀውጠው አማኝ። ወይኔ ዛሬ የቤትኛዋ ቆንጆ ናት። እኔ ማየት የምፈልገው ማሬ ስሜቷ። ሪም ወተሽ ጊቢ፣ ሪም ወተሽ ጊቢ። ሀቡ ከቲክቶክ ወተሽ ተመልሰሽ ነይ። እኔ ማየት የምፈልገው ምንድን ታውቂያለሽ? ማንኛውም ሰው ማለት ነው የደረሳት ስሜቷን የደረሳት ልጅ ስሜት የደረሳቸውን 3 ሴቶች ስሜት 4ቱንም ስሜታቸውን ነው ማየት የምፈልገው። ግማሽ ሚሊዮን ብሩ ታይ። ዋናው ቤቱ ነው። ቤት ነው፣ ቤት ነው ችግራችን። ቤት አስበሽዋል? አሁን ግማሽ ሚሊዮን ራሱ በቃ እንደ ቀልድ ሲታይ አሁን ቤቱ ሆነና ከላይ የዛ ያለፈው ጊዜ እኮ በሪም እሷ ለደረሳት እንኳን እኛ የደረሳት እሷን ትተሽ በቃ ደግሞ በአጋጣሚ ለሆነ ነገሮች ገንዘብ ከፍላ ምንም በሌላት ሰዓት ላይ እና በቃ ብር በሚያስፈልጋት ሰዓት ነው የደረሳት እና ከቤቱ በላይ ቤቱ ከደረሳት በላይ ሪም በቃ ተደስታለች። እኛ የምናውቃት ሰዎች ደግሞ
የምታግዝ በጣም 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 በደስተኞች ነበርን እና የምር በቃ የሚታይ የሚጨበጥ እኔ ደግሞ ስፔሻሊ ደግሞ ሰክሰስ ፊዚካሊ ኢትዮጵያ ሆኖ መጥቶ በማየቴ ደግሞ በጣም በጣም ደስተኛ ነኝ እና በማንኛውም መንገድ በዚሁ አጋጣሚ አቡዬ በአንቺ ስም ላግዘው በጣም የሚፈልጋቸውን ነገሮች ፋሲሊቴት ለማድረግ በዚሁ አጋጣሚ ቃል ገባለታለሁ። በደንብ ከሰኞ ጀምሮ የሚፈልጋቸውን ገቨርንመንታል የሆኑ ነገሮች በማንኛውም መንገድ ላግዘው። ምክንያቱም ይሄ ትልቅ ነገር የብዙ ሰዎችን ችግር የመፍታት ሂደት ነው። በቅርቡ ኢትዮጵያ ብሔራዊ ሎተሪ ከአሁን ዲጂታል በስልክ ቀላል በቃ በስልክ መንገድ ማድረግ የሚቻልበት መንገድ አምጥቶ አንድ ሰውዬ 15 ጊዜ ደርሷቸዋል። እንግዲህ ምን ያህል እድለኛ ቢሆኑ በብሔራዊ ሎተሪ ታሪክ 15 ጊዜ እዛ ቀርበው ነበር። አይደርስሽም እያልኳት ነበር። በቃ አንዴ ደርሰው ኧረ ይደርሳል። 15 ጊዜ የደረሰው ሰው አለ። ደግሞ በጣም የሚገርመው በቃ እንደዚህ ነው። አሁን አንዴ ከከፈተ ነው። ስለዚህ ሪም እርግጠኛ ነው ልቧን አይተሽ ደግነቷን አይተሽ ቢደርሳትም ምንም አይደለም። መልሳ እኮ ለዚሁ ለእርዳታ ነው የምታውለው። ለእሷ ቤቱ ሳይሆን ገንዘቡ። ከደረሳት ምንም አይነት ነገር መንገድ ላይ ሪም ነው ስምሽ ራሱ ማን ነው ሲሉኝ ሪም ብዬ ነው የምትዋወቀውም ሎተሪ የምቆርጠው ወላሂ። አሁን ድጋሚ ይደርሳል። የሪምን ስር በየቦታው ነው የምጠቀመው ማለት ሶር ምሽን ላውጣልሽ። አሁን ራሱ ወላሂ ታይቶኛል አንቺ ነው የሚደርስሽ እያሉኝ ነው እየመጡ በቃ ምንቲ ሚሪት ነሽ አባ ጓጓሁት። ሪም ደረሳት አልደረሳት ለመስማት ብቻ ነው ራሴ ጓጓሁት። ይኸው አሁን ራስ በተጨረሰ ኮፒሊንክ የሚያስተጋባ ነገር አለ። አይ ቲንክ የወንድ ካለ ነው ቆይ ሚት ላርግ በቃ እሺ። ቤተሰብ እንትና በሉ ኮፒ ሊንክ አድርጉ ፕሊስ። ዋትሳፕ ላይ ኮፒ ሊንክ አስደርጊ ተብሎ ተልኮልኝ ነው። ኮፒ ሊንክ አድርጉ። ሪፖርት የሚያደርጉ ሰዎች አሉ። ኮፒ ሊንክ አድርጉ። ትኬት ያልቆረጡ ይሁኑ ምን ይሁኑ አሉ ምቀኞች ሪፖርት የሚያደርጉ። ኮፒ ሊንክ አድርጉ ቤተሰብ ፕሊስ። ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። ኮፒ ሊንክ በዚህ ቀን እንኳን ሪፖርት አይደብራችሁ? ምን ሆናችሁ ነው? ሌትስ ጎ ፋሚሊ ኮፒ ሊንክ። ሱሱ ሂውማን ሄርን ፎሎ በማድረግ ይሄን የመሰለ ብራዚሊያን ሂውማን ሄር ማግኘት ትችላላችሁ። የምትገኘው በቤሩት ነው። የትም ቦታ ትልክላችኋለች። ወርልድ ዋይድ ናት። ያላችሁበት ድረስ ትልክላችኋለች። ከቤሩት ካታር ድረስ ትጋልኝ ነው ለእኔ ኦርደር አድርጌ። ፎሎ በማድረግ ይህን የመሰለ ሃይ ኳሊቲ ብራዚሊያን ሂውማን ሄር ማግኘት ትችላላችሁ። ሪም ጎልድን ፎሎ በማድረግ ደግሞ ንጹህ የባህሬን 21 ከረንት ወርቅ ማግኘት ትችላላችሁ። ሰክሰስ ፎሎ በማድረግ በ2000 ብር ብቻ ትኬት ቆርጣችሁ የቤት ባለቤት መሆን ትችላላችሁ። ወንድም ካልድን ፎሎ በማድረግ ወገናችሁን ማገዝ ትችላላችሁ። ቴንክ ዩ ሌትስ ጎ። ምን ልክፈት? ሙዚቃ ራት በልተው እስኪጨርሱ አንሹ እያሉች ነው። ኦኬ እሺ። ጽሁፉን ነው ማለት ነው አይደል? እሺ። እድለኛ 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 ማነው እድለኛ? እዚህ መሆን አበላሸሁት። እሺ ሌትስ ጎ። እድለኛ ፎሎ እያደረጋችኋቸው ለኛ ነው ሀቡ እንዴ? እኔ ቀን ነው ያልኩት ማለት እንግዲህ ያው ሚኪ አበባ እየላከልሽ ነው። ድጋሚ እያመሰግናችሁ አሁን ደግሞ በማዕከላችን ላይ የሚገኙ እንግዶቻችን አሉ። ከነዛ መሀል ሰክሴስ ፕላስ ቻሪተብል ኦርጋናይዜሽን በአንዳንድ ነገር ላይ አብሮ ከእነሱ ጋር የሰራ ወይም ቅድም ያልነው ነገሮችን የራሳቸውን እንዲችሉ
ራሳቸውን ችለው ራሳቸውን እንዲቋቋሙ ስራ ላይ እንዲሰማሩ ወጥተው እንዲገቡ ካደረግናቸው ሰዎች መካከል የተወሰኑ 1-4-5 ሰዎች በዚህ መካከል ይገኛሉ። እነሱም የተወሰነ ነገሮችን ብሎ እና ቢናገሩ ለሌሎች አካላችን ደግሞ ስፔሻሊ ላይ የሚገኙ በተለያየ ዓለም ላይ በአረቡ ዓለም ላይ በአፍሪካ ዓለም ላይ ተሰደው ከዛም ደግሞ አሜሪካ ነገር ላይ ካናዳ ላይ ዩሮፕ ላይ በተለያየ የዛሬን ቀን ቲኬት ገዝተው በጉጉት የሚጠባበቁ የሳክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቤተሰቦቻችን በላይቭ ላይ ይገኛሉ። ይህ ፕሮግራም ደግሞ በማስታወቂያ በጣም የጀርባ አጥንት ሆና ስታስገድልን የነበረችው እህታችን ሀቢባም ላይ ትገኛለች። ከነሱ የተወሰነ ቴስቲሞኒ መስማት ስላለባቸው ምክንያቱም እነሱ ቲኬት ሲገዙ ነው ለነሱ አስፈላጊው ሽልማት ካዘጋጀን በኋላ በጥቂት የተረፈ ሳንቲሞች ነው እኒህን ወገኖቹን ስንደግፋቸው ነበር። ከነዛ ከተደገፉ ወገኖች መካከል ቲኬቶቹ እዚህ ይገኛሉ። የስንብር ቀርበው ቴስቲሞኒ እንዲሰጡ የተቀሩ አሉ። ከነዚያ መሀል እጅግ የምንወደው የምናከብረው ዳግማዊ አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም እንሰጣለን። ዘውዳቸውም ዳግማዊ አሰፋ በትልቅ ትህትና ይጋብዛሉኝ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያሰብኩን ያስቀመጥከውን መልዕክት ልታስተላልፍ እድሉና መድረኩን ለአንተ እንሰጣለን። በመቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ተስፍሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለት እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አምሮ እና ተውቦ እንድታዩ ብዙ ኮረብቶችን ስንመጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ተስፍሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ በመቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም ምንሄድ ይሆናል። ዳግማዊ ድምና ንሰጠ። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁንም በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለእኔ ሳይሆን ለሰክሰስ ፕላስ። ከዛ ውጭ ከሰክሰስ ፕላስ ጋር ከተዋወቅኩኝ እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍን ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተደረደርኩባቸው ላለኋቸው ስራዎችን እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው ለብዙ ሰው
ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ ተደርጎ ይታሰባል። ስለዚህ አንድ ሰው ዊልቸር አገኘ ማለት የሆነ ቦታ ይሄዳል ወይም ይመለሳል ማለት ነው ተብሎ ይታሰባል። ግን ዊልቸር ለአንድ መራመድ ለማይችል ጉዳት ለደረሰበት ሰው ህልውና ነው። አንደኛ ኢንዲፔንደንስ ነው፣ ለሁሉ ነገር ጥገኛ ከመሆን የሚታደገው ነገር ነው። ሁለተኛ ፍላጎቱን የሚያሟላበት ነገር ነው። ማግኘት ቀላል ካለመሆኑ የተነሳ ለመግዛትም በሺዎች የሚቆጠሩ ገንዘብ የሚፈልግ ከመሆኑ የተነሳ በጣም ብዙ ወገኖቻችን ፀሐይ ላይ መውጣት እየፈለጉ መውጣትም አይችሉም። ንፋስ መቀበል እየፈለጉ መሄድም አይችሉም። ከሁሉ ደግሞ አሰቃቂው ነገር ወደ ሕክምና ቦታ ለመሄድ እየፈለጉ በዊልቸር እጦት ምክንያት በቤታቸው የሚቀመጡ ሰዎች በሚሊዮን የሚቆጠሩ ናቸው። በጦርነት፣ በትራንስፖርት አደጋ፣ በሕክምና ስህተት ምክንያቱ በማይታወቅ ችግሮች እጅግ በጣም ብዙ ወገኖቻችን በተለይ ደግሞ መስራት የሚችል ውጤታማ ሊባል የሚችለው ብዙ ወጣት ዛሬ አልጋ ላይ ነው ያለው። ሰክሰስ ፕላስ ባለፈው ከእህታችን ሀቢባ ጋር በመተባበር ከ50 በላይ ዊልቸሮችን እጅግ በጣም ከተደሰቱ ሰዎች መካከል እኔ አንዱ ነበር። ሰዎቹ ነፃነት ማግኘታቸውን መንቀሳቀሳቸውን ብቻ አትዩ፣ ቤተሰቦቻቸውም ነው ነፃነት የሚያገኙት። አንድ ህፃን ልጅ በዊልቸር እጦት ቤት ውስጥ ሲቀመጥ እናቱ ሳትወድ በግድ እሱን ለመጠበቅ ቤት ውስጥ መቀመጥ አለባት። ወደ ሽንት ቤት፣ ወደ ተለያዩ ቦታዎች ማመላለስ ይኖርባታል። አሁን ልጁ መስራት እየቻለ በጉዳቱ ሳይችል ቀረ። መንቀሳቀስ ባለመቻሉ እናቱ ደግሞ መስራት እየቻለች ቤት ውስጥ ቀረች እና ዘርፈ ብዙ አደገው። ሰክሰስ ፕላስ ይህንን ለማስቀረት በጣም ብዙ ሰዎችን በመላው ኢትዮጵያ ዘር፣ ሃይማኖት፣ ቆዳ፣ ብሔር አንድ ነገር መስፈርት ሳይቀመጥ ጉዳት ላለባቸው ሰዎች በሙሉ ላደረጋችሁት አስተዋጽኦ በጣም አድርጌ አመሰግናችኋለሁ። ሶስተኛው ነገር በተለያየ አረብ ሀገርም በአውሮፓም በአሜሪካም በሁሉም ቦታ ያሉ ኢትዮጵያውያን ቤት እንዲያገኙ፣ ምክንያቱም ትልቁ የተሰደዱበት ምክንያት መሰረታዊ ፍላጎታቸው ማሟላት ባለመቻላቸው። ከነዛ ውስጥ ደግሞ አንዱ መሰረታዊ ፍላጎት ቤት። ሰክሰስ ፕላስ በተቻለ መጠን በአጭር ጊዜ በቤት የሚያገኙበትን እጣ ማመቻቸቱ እርግጥ ነው ለሁሉም በአንዴ ላይ ደርስ ይችላል። ግን ቢያንስ በሂደት የሚቻለውን እንኳን ለማዳረስ እድል መስጠቱ የሚያስመሰግነው ነገር ነው። ግን ደግሞ አንድ ነገር ልንገራችሁ፣ በብዙ እጣዎች በብዙ ሎተሪዎች ውስጥ ተሳትፈናል። እጣ የደረሳቸው ሰዎች ገንዘብ ያገኛሉ። እጣ ያልደረሳቸው ሰዎች ደግሞ ገንዘባቸው የት እንደሚሄድም አያውቁትም። የመጠየቅም መብት የላቸውም። በቃ ቆርጠሃል፣ አልደረሰም። ከዛ በኋላ ያለው ግለሰብ ኪስ የሚግባ ሌላም ድርጅት ጋር ይግባ የመጠየቅ መብት አይኖራቸው። የሰክሰስ ፕላስን እጣ በጣም ልዩ የሚያደርገው በከፈሉት 2000 ብር እድል ከቀናቸው ቤት ያገኛሉ። እድል ካልቀናቸው የሚረዳ ያጣ ወገናቸው በእነሱ 2000 ብር ተጠራቅሞ ዊልቸር ይገዛል። ስለዚህ የሰጡት ገንዘብ
ተመልሶ በጎና መልካም ዓላማ ላይ ይውላል ማለት ነው። ይህ ደግሞ አንድ ድንጋይ እንደሚባለው በአንድ በኩል የሚፈልጉትን ነገር ሞክረው፣ በሌላ በኩል ግን ገንዘባቸው እንዲሁ እንደቀረ እንደተበላ የሚቀር ሳይሆን የብዙ ነፍሶች እረፍት፣ የብዙ ጉዳት የደረሰባቸው ሰዎች የጥያቄ መልስ ሆናል። ስለዚህ ዛሬ እጣው የሚደርሳችሁ 4 ሰዎች ወይም 3 ሰዎች እንኳን ደስ አላችሁ። በጣም ደስ ይላል። እጣው ያልደረሳችሁ ቲኬት የቆረጣችሁ 1,000 ሙሉ 10,000 ሙሉ እናንተ ደግሞ የበለጠ እንኳን ደስ አላችሁ። ምክንያቱም ለአንድ ወገናችሁ እግር ሆናችኋል። ለአንድ ወገናችሁ ብርሃን ሆናችሁ፣ የፀሐይ መውጫ ምክንያት ሆናችሁ እና ይሄ በጣም ትልቅ ነገር ነው። ዛሬ የሰክሰስ ፕላስን አመራሮች፣ ሰራተኞች የሰክሰስ ፕላስ የበጎ ፈቃደኛ ሰራተኛ ሞዴ በዚሁ አጋጣሚ መግለጽ ፈልጋለሁ። ዓላማውን ስለምደግፍ ለብዙ ሰዎች መድረሱን ስለምደግፍ ማለት ነው። በተረፈ በጣም አመሰግናለሁ። እግዚአብሔር ይርዳችሁ፣ መንገዳችሁ ይቅናላችሁ። ሰራተኞችም እንደ ማንኛውም ድርጅት ወይም ቢሮ እንደምትሰሩ ሳይሆን ለወገናችሁ እንደምትሮጡ አስባችሁ ትጋታችሁ ላይ ቅንነት ጨምራችሁ እንድትሰሩ አደራ ማለት ፈልጋለሁ። አመሰግናለሁ። ዳግምን እጅግ በጣም አድርገን እናመሰግናለን። ዳግምን ሀገር ውስጥም ከሀገር ውጭም ሺዎች ያውቁታል። አሁን እንደሰማችሁት ነው ዳጊ ውስጥ ያለው በጣም ወርቅ የሆነ የሰውን ሕይወት የሚቀይር ለብዙ ሰዎች ማጽናናት የሆነ እኛ ሙሉ አካል ይዘን በፈለግንበት አቅጣጫ ላይ ተሰማርተን እየተንቀሳቀስን ሁላ አንዳንዴ ስናማርር፣ ነገር ግን እሱ በዚህ ሁኔታ ውስጥ እየተገኘ በሚገርም ሁኔታ የሺዎችን ልብና ጭንቅላት መቀየር የቻለ 2 መጽሐፎችን ጽፎ ለአንባቢያን ያበቃ የህግ ባለሙያ፣ ለዝም ነገር በዚህ መልክ ሊበቃ የቻለውም ደግሞ ለሀቅ ቆሞ ጉቦ አልቀበልም በምለው ሀቀኛና ግልጽ በሆነ በስራ አሰራር እና ዳግማዊ እንቁ ድንቅ ልዩ የሆነ ወንድማችን ነው። ሁላችሁም ይባርካችሁ፣ ምስጋናችሁ ልታሰሙ። ጥቂት ነገር ለማለት ይህን ነገር አይተን ቅድም ዳግማዊ እንዳነሳም እኛም በተለያየ ጊዜ ላይ በይህን ነገር ላይ ተመላልሶ ሕክምናውን ተመላልሶ በሚከታተልበት ጊዜ ላይ የተለያዩ ድጋፎችን አድርገናል። ከዛም ያለፈ ደግሞ ዳግማዊ እንደምታውቁ በተለያዩ ዩኒቨርሲቲ ላይ፣ በተለያየ ሚዲያ ላይ፣ በተለያየ ሶሻል ሚዲያዎች ላይ፣ በተለያዩ ትልቅ በቴሌቪዥን ጣቢያዎች ላይ በመንቀሳቀስ ለብዙዎች በትልቅ ምክሩ እየደረሰ ነበር ሰው። አሁን ግን ዳግማዊ አሰፋ በራሱ ሶሻል ሚዲያ፣ በራሱ ስቱዲዮ፣ በራሱ ኮንሰልቲንግ ኦፊስ ከፍቶ እንዲሰራ ለዳግማዊ ዳግም አንተ 1 ሰው ሳትሆን ብቻዬን 1,000 ነው በማለት የኢትዮጵያ ግማሽ ሚሊዮን ብር ከሳክሰስ ፕላስ ቻሪታብል ኦርጋናይዜሽን ሰጥተን አሁን በቅርብ ጊዜ ላይ የራሱን ስቱዲዮ ገንብተው የራሱን ኮንሰልቲንግ ኦፊስ ገንብተው በዛ ሚኒስትሪም እያደረገ በፊት ከሚያገለግለው በላይ ሺዎችን የሚያገለግል ይሆናል፣ ሺዎችን የሚቀይር ይሆናል፣ ሺዎችን የሚያጽናና ይሆናል። ያም ካልሆነ ደግሞ እሱ ቅድም እንዳለ እሱ በበጎ ፈቃደኝነት የሳክሰስ ፕላስ ቻሪታብል ኦርጋናይዜሽን በራሴ ጊዜ ቮለንተሮኛ አገለግላለሁ፣ ሰራተኛ ሆናለሁ እንዳለ እኛም ደግሞ በዚህ ህዝብ ፊት ቃል የምንገባው እስከ መጨረሻ ዳግም ጎልቶ ገኖ እንድታይ የበኩላችንን ለማድረግ ቃል እንገባለን። ከዚህ በመቀጠል ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወደው ለብዙዎች ቀኝ እጅ የሆነ በተጠራበት ሰዓት ሁሉ ችግር ለመፍታት አብሮ ለመጋፈጥ
አብሮ ለመቆም የራሱን ስራ አስቀምጦ የራሱን ስቴሽኖቹን፣ ቢዝነሶቹን፣ ቢሮዎቹን ዘግቶ ከጀርባችን ቆሞ ብዙ ያገለገለልን ለዚህ ነገር በቅተን አሁን የምናወራው ነገሮች ለወገኖቻችን እንድንደርስ ያደረገልን እጅግ በጣም የምንወደው ነው የምናከብረው ቅን ልቦች ተስፍሽ ለማለት የሚፈልግ ነገር ካለ አንዳንድ ነገር እንድል ማይኩን ለሱ ምስጥ አመሰግናለሁ። እንዴት አመሻችሁ? ከይቅርታ ሰባኪው ከይቅርታና ፍቅር ሰባኪው ቀጥሎ መናገር እንግዲህ ከሰላምታ ወይም ለመታየት ካልሆነ በስተቀር ይህን ያህል ውሃ የሚጠፋ መልዕክት የሚነገር አይመስለኝም። ምክንያቱም አንደበተ ርቱዕ ብዙ በማህበራዊ ሚዲያም አውቀዋለሁ፣ እከታተለዋለሁ። ስላየውም በዚሁ አጋጣሚ አመሰግናለሁ፣ ደስ ብሎኛል። በመቀጠል የሰክሰስ ፕላስ በጎ አድራጎት ድርጅት ስታፎች እና አሁን ልባችሁ እየመታ ያለ ምን አለ እጣውን በወጣ እያላችሁ በጉጉት እየጠበቃችሁ ያላችሁትን በሙሉ እንኳን አደረሳችሁ ልላችሁ እወዳለሁ። እንግዲህ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እና ቅን ልቦች እንዴት ተገናኙ ከሚለው ባነሳ ሞር ደስ ይለኛል። ሰክሰስ ፕላስ ይህን መልካም ሀሳብ ይዞ ወደ ማህበራዊ ሚዲያ ሲመጣ ቅን ልቦች ከሚሰራባቸው ውስጥ አንዱ እንደ ተቋም የተቋቋመበት አንዱ ማህበራዊ ሚዲያውን ለሀገር ለሰላም ግንባታ ለመልካም ነገር እናውለው በሚል የተቋቋመ ተቋም ስለሆነ በአጋጣሚ ማህበራዊ ሚዲያውን ደግሞ ለበጎ ተጽዕኖ ፈጥራ የምትሰራ ጀግኒት ብለን የምንጠራት እኛ ቅን ልቦች ሀቢባ አባስ በእሷ ፔጅ ላይ በመምጣት ይሄን ነገር ሲያስተዋውቅ ይህ ነገር ምንድን ነው የሚለውን ነገር ወደ መጠየቁ ነበር የመጣ ነው። ይህ ትልቅ ሀሳብ ያለው ተቋም የህጋዊ ፍቃድ ቢኖረው መሰረት የያዘ ነገር ቢኖረው የሚል ሀሳብ ነበረ ከሀቢባም ጋር ከስራ አስኪያጁም ጋር የተነጋገር ነው እና ይህን ነገር ወደ ትክክል ህጋዊ ተቋም እንዲመጣ እኛም የበኩላችንን አግዘ ነው ትጉ የሆኑ የዚህ በተለይ ፍሬው በውጭ ባለበት ሰዓት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን አመራሮች በትጋት ከኛ ጋር ህጋዊ ፍቃድ እንዲኖረው እና በሀገር ተመዝግቦ እንዲሰራ ያደረግንበት ሁኔታ ነበር። ከዛም የመጀመሪያውንም እጣ በሚወጣበት ሰዓትም እኔም በቀጥታ ስርጭቱ ስከታተል የነበረበት አሁንም ያለው ሁኔታ ስናይም ከአይን ያውጣችሁ የሚያስብል ነገር ነው እና በዚሁ አጋጣሚ ደግሞ ከአይን ያውጣችሁ የሚያስብል ነገር አይን የሚገባ ነገር ነው። ስለዚህ አሁን እጅግ በጣም ደስ የሚል በተለይ ዲያስፖራው እናውቃለን፣ ዲያስፖራዎች ለሀገራቸው ምን ያህል ፍቅር እንዳላቸው፣ ግን በሀገር ቤት የራሳቸው ቤት የራሳቸውን ንብረት ሲኖራቸው ደግሞ ስለ ሀገራቸው ፍቅር ስደትንም ትተው እንግዲህ የንብረት ቁንጮ የሆነው ማንም አሁን ቤትና መኪናም የተለያዩ ንብረትን ብታወዳድሩ ከቤት ጋር የሚወዳደር ነገር የለም። ቤትን ቅድሚያ አድርጎ የዲያስፖራዎች በሀገራቸው ቤት እንዲኖራቸው አስቦ በመምጣቱ በእውነት እናመሰግን እንወዳለን። እንግዲህ ቅድም እንዳነሳሁት ደግሞ ከአይን ያውጣ የሚያስብል ጅማሬ እስከሆነ ድረስ ደግሞ ነገ ተነገ ወዲያ አይን ሊበዛበት ስለሚችል አይን የሚበዛበት ነገር ደግሞ ብዙ በአዎንታዊም ባሉታዊም የሚነሳ ሀሳቦች ሊመጡ ስለሚችሉ እጅግ አሁን የምሰሩበትን መንገድ አውቃለሁ። በቅርበት ከእናንተ ጋር ስከታተልም አብረንም ስንሰራ የነበረበት ሁኔታ ስላለ ጥንቃቄ በተሞላበት ነገ ደግሞ ዛሬ 2 እና 3 4 እጣዎችን እንዳደረጋችሁ በጣም ብዙ ቤቶችን እጣ መጥሎበት እንዲሆን ጥንቃቄ በተሞላበት እንድትሰሩ ብዙ አጋጣሚ መልእክት እያስተላለፉ ዛሬ እንግዳ አድርጋችሁ ስለጋበዛችሁ እጅግ በጣም አመሰግናለሁ። ተስፍሽ ቅን ልቦችን እጅግ አድርገን እናመሰግናለን። ቀጣይ ፕሮግራማችንን በተቻለ እናካተል እንሞክራለን።
ማገባደጃ ላይ ያለ ነው። አሁን ወደ የታስነፈር ለመግሽ ጋር ይከነዳል። ተዘጋጁ። እዚህም ላይ የምትገኙ ሙሉ ቤተሰቦቻችን ጌታ ፕሮግራም ላይ ሊገባ ጥቂት ሽርፍራፊ ሴከንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተ ቀጣይ መድረኩን ኮሜዲያን ዜዶ ለቅ እናመሰግናለን። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ በሳቅ ሪላክስ እናደርጋለን። ያስፈልጋል አይደል? ትንሽ ኢነርጂ መሰብሰብ ያስፈልጋል። ተከበሩ ትልልቅ ሰዎች ንግግር ካደረጉ በኋላ ወደ ሪላክስ ስንመለስ በሀገር ውስጥም በሀገር ውጭም ሆናችሁ ይህንን ፕሮግራም እየተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ 4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ አይደሉም፣ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉን። ሰርፕራይዝ ናቸው። እዚህ ማስከተሉ ወደ መድረክ የምጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው እባክህ እስኪና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው? ይሄ አራዳ ቀዳሚ አይደለም። እንግዲህ ሰክሰስ ፕላስ ላይ እንገኛለን። የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩ ነው የመጣሁት። በእውነት ነው የምላችሁ። ምክንያቱም አላማውን ስሰማ እጅግ 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 ፍሬያማ የሆነ የሚሆንም ነው እና መሪው ደግሞ ፍሬው ነው ስሙ የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል የሆነና የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህ ስዶሴ ተረላትለተኛ በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም በጣም ኮርቼበታለሁ። አንዴ ለሰክሰስ ፕላስ በእናታችሁ አንዴ ለሰክሰስ ፕላስ። በነገራችን ላይ ከእኛ ሀገር ላይ የገንዘብ እና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጸንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ተቸግሬያቸው ገንዘብ ምናምን አላለም። ምን ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ምን ይሻላል ምን ይሻላል ምን ይሻላል በዚያ ልጅ ትዝታል ታቋሌ ዘፈን አላውቀውም። የዚህነት ማባ ዋው ጋሽ ጥላሁንም እንደዚህ ነው። ከአንዴም 2 3 ፍቅር ደርሶብኛል ግን ዛሬም አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻል ሳልተኛ በውነያል እንቅልፍ እየነሳ ያባባኛል። ምን ይሻለኛል? ፍቅር የያዘው ሰው ነው በአብዛኛው ድጋፍ የሚፈልገው። ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ አይደለም። እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማላልፋት አንዲት ልጅ አይቻለሁ እዚህ ጋ በመላው ዓለም ስርጭቱን እያሳለጠች ነው የሚባለው። አዎ ሀቢባን እባካችሁ አንዴ ለሀቢባን ለአብዛኞቹ እያደረሰ ስለሆነ ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን።
ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈናለች። ወይዳ ቤት የለው መኪና ስትሰማኩሽ ቤት የለው መኪና ወይዳ ስትሰማውሽ ወይዳ ፈረስ የለው በቅሎ ስትሰማኩሽ ፈረስ የለው በቅሎ ወይዳ ስትሰማውሽ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ ወይዳ አረ ሰክሰስ ፕላስ እኔንም ማሳድጉ ወይዳ ዜዶ መላጣ ነው ብለሽ አወራሽ ወይዳ ዜዶ መላጣ ነው ወይዳ ብለሽ አወራሽ ወይዳ ዝመራው ዚማም ነው ብለሽ አወራሽ ወይዳ ጨርሰው ወይዳ የኔን መጨረሻውን ምን አወቅሽ ወይዳ የኔን መጨረሻ ወይዳ ምን አወቅሽ ወየው ጉዴ ወየው ጉዴ ድህነቴ አበቃለት እንዲህ ይላል ሰክሰስ አላበቃም ያበቃል ያበቃል። ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ አላማን ደግፋችሁ አብራችሁ ቤተሰብ ሁኑ። ልክ እንደኛ ለማለት እንፈልጋለን። ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልጋለች። እሱ ነበር የሚገርም ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው የምትገልጸው። ዜዶ ምን ብላ በፍቅር አስመስላ የምትገልጸው ስማ። የፍቅር ወስከንጋ ጀምረን ልሰፋ እሺ የፍቅር ወስከንጋ ጀምረን ልሰፋ ስንደዷ ተገኝቶ ደማ ክርማው ጠፋ አትጨክኑብኝ አለላ ያላችሁ ውጥኔን መጨረስ እርዱኝ ባካችሁ። ሌላው በጣም የሚገርመኝ ነገር አዝብዬ ሰሞኑን ያየሁት እንደው የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። ሊሆን ይችላል። እንዴት ሆኖ ነው? እስኪ እኔ ግራ ነው የገባኝ። ባለፈው አይቼ ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላትን ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊመሯችሁ ይችላል። ለምሳሌ ከአምናው ካልተማርኩኝ ተመልሼ ላይ ለመድረስ በኩልነት ስደግ አቅምዬ ተሳለኝ ከአምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርሜን አላውቅ ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ። ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ፣ ይሄ መዘዘኛ ነጭ ያረገኝ ሰዎች በቁጥሩ እያለ ይቀጥላል። መለስ እንችላለን። በጣም እንወዳችኋለን፣ እናከብራችኋለን። ግን ለዜዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወላል እሷ እንደሆነ ዛሬ እና ዜዶ ጋር ዛሬ ስለ ሰክሰስ ፕላስ አንድ ፕሮግራም ተዘጋጅቷል እና መልዕክት አለሽ፣ መቼም ማግኘት ትፈልጊያለሽ፣ ግን አልተሳካልም። አንቺም ሩጫ ነው እሱም ሩጫ ነው ምናምን ስላት በቃ አንድ ሙዚቃ ጋብዝልኝ አለች። ስሙን ያነሳው
ጫወታችን ቆንጆ ነው ያሳሳል ምላችን የተረታውለት ሲገበናችሁ የተረታውለት አዝነውላችሁ የታልሞራና አዝመራው ሙሉ ሰው ያለሽበት ቦታ አመሰግናለሁ። አዝመራው ሙሉ ሰው ፕሮግራም በሰው በሳቅ እንደዚህ ህዝቡን አንቀሳቀሰው ደስ ይላል። እናመሰግናለን። አዝመራው ሙሉ ሰው ከልብ እናመሰግናለን። ከዚህ በማስከተል ቀጥታ የምናልፈው አቶ ፍሬው የሰክሰስ ፕላስ የበላይ አስተዳደር ወደዚህ ይመጡና አንድ ሁለት የምስክርነት ቃላቸውን የሚሰጡ ግለሰቦችን ይጋብዙልናል። አቶ ፍሬውን በሞራል ወደ መድረክ ሸኙልኝ በድጋሚ። እናመሰግናለን። ሰዓት እየሄደ ስላለ አሁንም ይቅርታ እንጠይቃለን። እየጨረስን ነው። ወደ ቀጥታ ሴሬሞኒው እናልፋለን። እስከዛም ግን አንድ ሁለት ነገር የሚሉን ወገኖች ባህል አሉ። እህታችን አይላንም አለች። እሷም ደግሞ አንዳንድ ነገር ትላለች። በማስቀደም እስከዛም ምንም አንዳንድ ነገር ላታለው። እህታችን አይናለም ጥቂት የሆነ አካል ጉዳት አለ። በአካል ጉዳተኛ በዛ መልክ አግዘናታል። አሁንም በማገዝ አንዳንድ ነገር እንትን ብለናል። በሶሻል ሚዲያም በደንብ ትታወቃለች። እሷና ሁለት ልጆቿ ቆሞ መራመድ አይችሉም። ለዚህም ደግሞ ባለቤቷ ከአጠገቧ ቁጭ ያለው ባለቤቷ እሷን ትምህርት ቤት በማድረስ ገበያ በማድረስ ቸርች በማድረስ የተለያዩ ቦታ እሷን ይዞ በመንቀሳቀስ በዛ ላይም በተጨማሪ ልጆቿን ትምህርት ቤት በማድረስ የተለያዩ ቦታ በማድረስ ባለቤቷም ትንሽ የወገብ ጤና ችግር እያጋጠመው እንዳለ ሳምንትን ለዚህ ነገር ትንሽ የፋይናንሻል ችግርም ነበራቸው። ሁለት ልጆቹም የተለያየ ቦታ ያደርሳል፣ እሷን የተለያየ ቦታ ያደርሳታል። ገበያ፣ ቸርች፣ ብዙ ቦታ ነው። በእርግጥ ታውቃላችሁ ስንት ቦታ እንደምትውሉ ምንም መንገር አይጠበቅብንም፣ ታስተውላላችሁ። ይህን ሁሉ ብቻውን እያደረገ በዛ ላይ በተጨማሪ የጉልበት ስራ እየሰራ ነው ቤተሰቡን የሚያስተዳድረው። ባለፈው ዊልቸር ሳተናቸው ነበር። በተጨማሪ ደግሞ ለዚህ ቤተሰብ እንደው ከቻልን ትንሽዬ ጠጠር ነገር ወርውረን እኛ ምንችለውን አቅማችን የሚፈቅደውን ብናደርግ፣ ሌሎቹም ደግሞ በጎና መልካም የሆኑ ሰዎች እጃቸውን ቢዘረጉ ይሄ ቤተሰብ ለምን ባለቤቷ ለልጆቿም ለልጆቹም ለእሷም መኖር ያስፈልጋል። እሱ አሁን ወገብ ህመሙ በጀመረበት በዛው ከቀጠለ እሱ ደግሞ አራተኛ የቤቱ አካል ጉዳተኛ የሆኑና ሙሉ ቤቱን የሚያንቀሳቀስ አካል ሊጠፋ ነው። በጣም መረባረብ ያለብን በጣም ትልቅ ድጋፍ የሚያስፈልጋቸው በጣም ኤርጀንት ኬዝ ነው ይሄ በእኛ በሰክሰስ ፕላስ ቻሪቴብል አመለካከት። ለዚህም ብለን የሚበሉትን የሚጠጡትን ነገር እንኳን ገቢም እንዲያገኙበት ልጆቹንም ትምህርት ቤት እንዲያደርስ፣ እሷንም ደግሞ ገበያ ስትሄድ ተማሪ ነች፣ የአካውንቲንግ ዲግሪ አላት ይመስለኛል። በተጨማሪ ሌላ ትምህርትም የተማረች ነው። ትምህርት ቤት እንዲያደርሳት ከዛም እንዲመልሳት፣ በዛው ደግሞ የሚበሉትን የሚጠጡትን ጥቂት ነገሮችን ከተገኘ ተብሎ ለአይናለምና ለቤተሰቦቿ አዲስ 00 ባጃጅ አሁን ይገዛላታል። ይህንንም ደግሞ እስከ ቤቷ ሄድን ቤቷን አይተን ያሉበትን ሁኔታ ከአንድም ሁለት ሶስቴ የድርጅቱን ስታፎቹን የሚመለከታቸው አጋሎችን ይዘን ሄደን የሚኖሩት ሐዋሳ ነው። እስከ ቤታቸው ተመላልሰን አይተን ቁጭ አድርገን አናግረናቸው ገንዘብ ብንሰጣችሁ የሆነ ነገር ላይ ታውላላችሁ፣ ግን እሱም ወደ ሌላ ህመም ላይ ሽፍት እያደረገ ስላለ ሌላ ማትወጡበት ችግር ላይ ልትገቡ ነው በሚል ከነሱ ጋር እንደ ድርጅት ሳይሆን የቤተሰብ የሆነ ንግግር አድርገን ነው። አንደኛ ይወጣሉ፣ ይገባሉ፣ ይመላለሱበታል። የተወሰነ ገቢም ያመጣላቸዋል። ይበላሉ፣ ይጠጣሉ።
ይህን ስናደርግ አንድ ጥሪ እኔ ስፔሻሊ በዚህ በላይ ቡላ ሆናችሁ የምትከታተሉትን እዚህ ያላችሁትን ወገኖችን አንድ ጥሪ ማስተላለፍ ፈልጋለሁ። እኛ ለብዙዎች ለሺዎች መድረስ ስለምንፈልግ የምንችለውን ያህል እንለቀቃለን፣ አቅማችን የፈቀደውን ያህል። ለዚህም የጀርባ አጥንት ሆናችሁ ቲኬት የምትገዙ እጣላ የምትሳተፉ ሌላም ደግሞ በተለያየ ነገር እገዛ የምታደርጉልን ቢሮችን ላይ የምትሰሩ ስታፎቻችን ጠቅላላ ቲኬት ሴንተር ላይ፣ አይቲ ሲስቴም ላይ፣ ሬጂስተር በማድረግ ላይ፣ ኮል ሴንተር ላይ የምትሰሩ ለዚህ በጎና መልካም ለሆነው ነገር እጃችሁን የምትዘረጉ ሁላችሁንም እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚህም ተጨማሪ አይን አለምን እኛ ምንችለውን አድርገናል። ሜይ ቢ አሜሪካ የምትኖሩ፣ ካናዳ የምትኖሩ፣ ዩሮፕ ያላችሁ፣ አረብ ሀገር ያላችሁ፣ ሳውዝ አፍሪካ፣ አፍሪካ ውስጥ፣ ኤዥያ ውስጥ ያላችሁ፣ የተለያየ ዓለም ላይ ያላችሁ አይን አለም በራሷ ትንሽ ሰዓት በጣም እየሄደ ስለሆነ በተቻለ ያህል ፍጥነት ትንሽ ነገር ትልና በዛው ስልኳን ብትናገር ደውላችሁ እኛ ባጃጅ ገዝተንላታል። አዲስ ባጃጅ ይገዛላታል፣ አሁን ይሰጣል። ያን ባጃጅ ባለቤቷ እነሱንም ያመላልሳል፣ የተወሰነ ገቢ እንዲያመጣ ያደርጋል፣ ልጆቹንም ትምህርት ቤት ያደርሳል። እሱም ከወገብ ህመም የሚያልፍበት አጋጣሚ ተፈጥሯል። ግን እሷም ደግሞ አንዳንድ ነገር የምትል ነገር ካለ ተናግራ ስልኳን ብትናገር ይሄ ነገር ልባችሁን የሚናካችሁ ሰዎች ካላችሁ በመላ ዓለም ላይ ያላችሁ ሰውን ለመርዳት ሰው መሆን በቂ። ኪሳችሁን አትመልከቱ፣ ፍሪጃችሁን አትመልከቱ፣ አካውንታችሁን አትመልከቱ። 10 ሳንቲም ከብዙዎች ተደምሮ የአይን አለምን ህይወት አንድ እርምጃ ፈቀቅ ያደርጋል። ይህን እንድታደርጉ እሷም ትንሽ ነገር ተናግራ በዛው አጋጣሚ አይን አለምዬ በተቻለ አይል ስልክሽን ብትነግሪያቸውና ስልክሽን ላይ ብላ ይዘው የሚፈልጉ በጎነ ቄል የሆኑ ሰዎች ከዚህ መሀል ካሉ አንቺን በግል ሰፖርት እንዲያደርጉ እድሉን እናመቻችልሻለን። ከአንቺ በቀጠል ደግሞ ሽብሬን በማዕከል ላይ ትገኛለች። እሷም አካል ጉዳተኛ ብትሆንም የተለያዩ ስራዎችን በመስራት ሰፌዶችን በማዘጋ የተለያዩ እሷ ራሷ ትናገራለች። እሷም ራሷን በራሷ ለማስተዳደር ብዙ የምትጥር ነች። ለዚህ ነገር ደግሞ እሷን በደንብ አድርጋ ራሷን እንድትችል ቤተሰቧን እንድታስተዳድር እኛም የበኩላችን እርዳታ ለማድረግ ቃል ገብተንላታል። ሌላው አንድ ወንድማችን ቡታጅራ የሚኖር ወጣት ወንድም አለ። በመኪና አደጋ አንድ እጁን ያጣ፣ ከዛም የተነሳ ደግሞ እጁ የተቆረጠው እጁ ላይ ትንሽ ይመስለኛል ኢንፌክሽን ፈጥሮ ወደ ሰውነቱ አንዳንድ ነገር እየሄደ አላስፈላጊ ውፍረትም እየመጣ የሚቸገር ወንድም አለ። ብዙ ረዥም ጊዜ ሆስፒታል ተኝቷል። ብዙዎች ተረባርበዋል። አሁን ግን ብዙዎች እንድለምን ጎዳና እንዲወጣ ብዙ ፑሽ አድርጎታል። እኛ ግን በፍጹም ጎዳና ወጥተን ሌሎቹን ከጎዳና እያነስ አንተ ደግሞ ተጨማሪ ጎዳና መውጣት አስፈላጊ አይደለም። ለዛ እኛ የምንችለው እናደርግልሃለን። ምንድን ነው ብናደርግልህ ለአንተ ሊጠቅም የሚችለው ብለን እስከ ቢሮ ጠርተን ቢሮችን ላይ ቁጭ አድርገን አነጋግረን እሱም ደግሞ በትንሹ እንደ ቡቲክ አይነት ነገር በልብስ መሸጫ አይነት ነገር መሸጥ እችላለሁ፣ ፕሮፋይልም ስላለኝ በዛም እያስተዋውቁኝ እችላለሁ ስል ባለፈው ሳምንት 100,000 ብር ሰጥተን ቤት እየተከራየ እስከ 6 ወር ያለውን የቤት ክራይ ከፍሎ አንዳንድ ነገር አመቻችቷል። ዛሬ ደግሞ ተጨማሪ 100,000 ብር ይሰጠዋል። የመነሻ እንዲሆን የመነሻ ድንጋይ እንዲሆን የመነሻ ጠጠር እንዲሆን እኛ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ለአሸናፊ የቡቲክ የቦንዳ ማስጀመሪያ 200,000 ብር ሰጥተናል። ይህ እዚህ ያሉት ደግሞ ጥቂቶች ናቸው። ለብዙዎች አድርገን ማምጣት የሚችሉትን ዛሬ ለዚህ ኢቨንት አቅራቢያ ያሉትን ነው የጋበዝናቸው። ብዙዎች አሉ። እሱም ደግሞ በእኛ በሶሻል ሚዲያዎች ላይ ነው እያመጣን የምናሳያችሁ የሚሆነው። ብዙዎችን በዛ ነው የሚከታተሉት። እነሱም ጥቂት አንዳንድ ሁለት ደቂቃ ሰጥታቸዋል። ስራቸውን ያሉበት ሁኔታና ስልካቸውን ይናገራሉ። እዚህም ያላችሁ ወገኖች መርዳት ብትችሉ እባካችሁን ላይቭ ላይ የምትገኙ በመላ ዓለም ላይ በተለያየ ዓለም ላይ ያላችሁ ደጋግ ኢትዮጵያውያን ምን ወገኖች እንዲደግፏቸው በትህትና እንጠይቃለን። በመጀመሪያ በጣም አመሰግናለሁ። ፍሬውን ማመስገን እፈልጋለሁ። ምሁር በኋላት ቲክቶክ ላይ ሀቢባን የሀቢባን ቤተሰቦች በጣም ላመሰግን እፈልጋለሁ። ከሰክሰስ ድርጅት ጋር ያለን ምንችል ሀቢባ ነች። ቤቷን ከፍታ ዊልቸር በጣም ያስፈልገኝ ነበረ። እንደ አጋጣሚ የወለድኳቸው ልጆች ያውቃሉ ናቸው። ዊልቸር በጣም ቸገር ነበረ። ያው 2015
በዲፕሎማ አካውንቲንግ ተመርቄ አሁን ደግሞ ማኔጅመንት ዲግሪ ተማሪ 2ኛ ዓመት ላይ ትምህርት ቤት መሄድ አልችልም። ቸርች አንዳንድ ቦታ ላይ መንቀሳቀስ በጣም ከብዶኝ በነበረ ሰዓት አጋጣሚ ቲክቶክ እያየው ስልኬ የማይሰራም ነበር እና በቃ ወንድሜ ዳጊ በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ። ወደ ሚዲያ እንድመጣ ያደረገኝ ትልቅ በህይወቴ በኑሮዬ ጣልቃ ገብቶ ከሰው ጋር እንድተዋወቅ ያደረገኝ ደግሞ ያሰፋ እሱ ወደ ሚዲያ ከመጣኝ በኋላ ነው ብዙ ነገር የህይወቴ እየቀለለ የመጣው። ዳጊዬ እንደ ሁል ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ሁል ጊዜ እንደምለው ዳጊ ታናሽ ወንድሜ ነው የምለው። በጣም ነው የማከብርህ፣ በጣም ነው የምወድህ። እዚህ ለመድረሳችን እዚህ ለመቆማችን በእኔ በቤተሰብ ስላስቀመጥ እግዚአብሔር ያክብርልኝ ማለት እፈልጋለሁ። ዊልቸር በሚሰጥ ሰዓት ማስታወቂያውን ነበር ያየሁት። ያው ስልኬ ገዝትና ምናስገባ ቀጥታ ዳጊ ጋር ነበር የደወልኩት። ዳጊዬ ገብቶ አስመዘገበኝ። በ15 ቀን ውስጥ የተቀመጥኩበት ዊልቸር ሰክሰስ ፕላስ የኖርበት ሐዋሳ ድረስ ይዞልኝ መጥቶ ሰጥቶኛል። በመቀጠል እዛው ሀቢባ ላይ መከታተል ጀመርኩኝ። ሀቢባ ደግሞ ስልክ እንደሌለኝ ስትሰማ እኔ ገዛላታለሁ ብላኝ አስገብታኝ በሰው ስልክ አሁን ያስኩትም ዘመናዊ ስልክ አስገዝታለኝ። አንዱ እሱ ነው። በመቀጠልም እሷ ዋይፋም እንደምትገዛልኝ ነግራኝ ለልጄ ለትልቋ ልጄ ስልክ ገዝተው እንደሚልኩልኝ እሷ ቤት ቃል ገብተውልኝ እዛ በተደጋጋሚ ገዝት እሷ ጋር እየገባው ስለ ታሪኬ እያወራሁኝ ብዙ ቤተሰቦች አግኝቻለሁ። ሀቢባ ቤት እዛ እሷ ጋር እያወራሁ እያለ ሰክሰስን ማመልከቻ አስገብቼ ነበረ። መስራት ፈልጋለሁ። እኔም ልጆቼም ጎዳና ላይ መውጣት አንፈልግም። ያው ባለቤቴ ነው የቀን ስራ ሰርቶ እኛ ሶስታችንም የሚረዳንና ትንሽ ከ6 ወር በፊት ታመመና ኩላሊቱ በጣም ከብዶን ነበረ። ምክንያቱም ከእግዚአብሔር ቀጥሎ የኛ ህልውና እሱ ላይ ስላለ ማለት ነው። ታገበ አልፎ አልፎ ያው ያመዋል አልፎ አልፎና በቃ መስራት አለብኝ፣ መቀመጥ የለብኝም። ሰክሰስ ይሄንን ካዘጋጀ እስቲ ልጠይቀው ብዬ ደስ ስላለኝም ነው ማለት ስና ገስት ላይ መጥቶ በቃ ስራ እንድታስጀምረኝ እፈልጋለሁ ስለው በአንድ አፍ ተቀበለኝ። የሚገርመው ሰክሰስ በጣም መልካም፣ በጣም ሀምብል የሆነ በጣም ከቃላት በላይ ከአንዴም 2-3 ስልኬ እንኳን ዝግ ሲሆን ነበር የስታፍ ሰራተኞችን ይዞ ያለውበት ድረስ መጥቶ ተወያይቶ ያው እኔ ሸቀጣሸቀጥ ወይም ሚኒ ማርኬት ነገር ቁጭ ባልኩበት መስራት ፈልጋለሁ ነበር ያልኩት። የባለቤቴ ጤንነትም እሳቤ ያደረገና አወራንና ያው አንዳንዴ ልጆቻችን መሄድ ስለማይችሉ ቤተክርስቲያን አይሄዱም። አንዳንዴ ምንም የታክሲ ማናገኝበት ቀን ስላለ ይቀራሉ። ብዙ ጊዜ ትምህርት ቤትም በጣም በጎ የሚባሉ የቸርች ልጆች ናቸው እያስተማሩልኝ ያሉትና ካወራም በኋላ በቃ ባጃጅ መገዛት አለበት፣ የባለቤት ጤንነትም መጠበቅ አለበት፣ ልጆችም የሚፈልጉበት እንዲሄዱ ያለ ሀሳብ እንዲማሩ በዚህም ትምህርት ቤት ያለ ሀሳብ እንዲሄድ። ትልቁ ነገር ደግሞ ያው የእሱ መኖር ለእኛ ስለሚጠቅመን ነገ እሱ ታሞ ቢተኛ የእኛ ዕጣ ክፍል መገመት ይቻላል እና ባጃጁ እንደሚገዛልኝ ተነግሮን ዛሬ ደግሞ ደስ ብሎኝ እንግዲህ ከሐዋሳ ድረስ በሚገርም አቀባበል በሚገርም ሁኔታ ሙሉ ስፖንሰር ሆኖኝ የራሱ ሰክሰስ
እዚሁ ሆቴል ነው ያረፍኩት። ያው እንድታግዙን አሁንም ከሰክሰስ እንዳለው ብዙ አይነት ወጪ አለብን። የትኛውንም ነገር የምንወጣው በብር ነው። ባለቤት አሁን በጣም እያመመው ነው። በዚሁ አጋጣሚ ከነገ ወዲያ እዚህ ኩላሊቱንም ላስመረምረው ጭምር የመጣሁት በመላው ዓለም የምትገኙ እንዲሁም የአቢባ ቤተሰቦች አቢባም ከጎኔ እንድትቆሙ አሁንም አጋርነታችሁን አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ። አመሰግናለሁ። ስልኬ 0920440946 በመቀጠል ሽብሬ አንድ ሁለት የምትለውን ነገር አቀርባለሁ እንድትል። እሺ፣ በመጀመሪያ ሰክሰስ ፕላስ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ቀደም ውልቸር ተሰጥቶኛል፣ ውልቸር ሰጥተኸኛል። ሰክሰስ ፕላስ በጣም አመሰግናለሁ። እኔ እንጃ ምን ማለት ቃላት ያጥረኛል። በጣም ነው የማመሰግነው። ቀጣይ ደግሞ ሀቢባ በጣም አመሰግንሻለሁ። ሰክሰስ ፕላስን በአንቺ ነው ያወቅነው። ሀቢባ በጣም አመሰግንሻለሁ። በጣም አመሰግናለሁ። ብዙ ንግግር አልችልም። በጣም አመሰግናለሁ። እኔ የተለያዩ የእጅ ስራዎች አሉኝ። ስፌቶች፣ የእንጀራ መሶብ፣ አገልግል፣ የተለያዩ ስፌቶችን እሰፋለሁ። ስልክ ቁጥሬ 09 በድጋሚ 09541569 ነው። በዚህ እየደወላችሁ አበረታቱኝ። አመሰግናለሁ። ስልኬ ልድገምላችሁ 09 በድጋሚ 09541569 አመሰግናለሁ። እናመሰግናለን። አንድ ወንድማችን አሸናፊ ይባላል። ገና ጎረምሳ ወጣት ነው። እሱ ደግሞ ቡቲክ ስራ ወይም የቦንዳ ስራ በትንሹ እንዲጀምር 200 ሺህ ብር የተሰጠው 100 ሺህ ብር ባለፈው ሳምንት 100 ሺህ ብር ማሳቸለት ወንድማችን በማዕከላችን ይገኛል። አሁን እዚህ ባህልም በተለያየ ዓለም ያሉት ኢትዮጵያውያን ተሳሳፊ ናቸው እንዲያግዙ ያበረታቱትና የጀመረውን ነገር መሀል ላይ ሰዎች እንዳያረግ ወደፊት እንዲቀጥል እንዲደግፉ አንዳንድ ነገር የሚለውን ነገር ብሎ ከዛ በኋላ ስሉት እንዲያስቀምጥ እድሉ እንሰጣለን። እሺ፣ በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችሁም እዚህ መድረክ ላይ ያላችሁ እና በሚዲያ የምትከታተሉ እህት ወንድሞቼ ሁላችሁንም ማመስገን እፈልጋለሁ። ሰክሰስ ፕላስ በጣም አመሰግናለሁ ወንድሜ። ከዚህ የበለጠ እንድትሰራ እግዚአብሔር አምላክ ጉልበቱን ብርታቱን ያድልህ ብዬ አመሰግናለሁ ወንድሜ። ለዚህ ያደረሰን እግዚአብሔር የተመሰገነ ነው እና ከዚህ በፊት ያው ይህንን እድል መቼም እንደማላገኘው እርግጠኛ ነኝ። በዚህ ማመስገን የምፈልጋቸው ሰዎች አሉ። መድረኩን አስፈቅጄ ነው እና ሆስፒታል ተኝቼ ጥቁር አንበሳ ዮርዳኖስ ሆስፒታል ተኝቼ በጣም ታምሜ አልጋ ላይ የማከም መማር አለባቸው ማመስገን እፈልጋለሁ። እዚህ አጋጣሚ ሁሉንም የእሷ ወንድም እህቶችን ማመስገን እፈልጋለሁ እና ከሆስፒታልም ወጥቼ ለታክሲ እየተመላለሱ አቅም ስላልነበረኝ በዚሁ አጋጣሚ ያው መድረኩን አስፈቅጄ ነው ሞታ አካባቢው ማመስገን እፈልጋለሁ። አዚዛ የተለያዩ እና ሌላ የምትባል አሜሪካ የምትገኝ እህቴ አሁንም ቢሆን ከጎን ነኝ ብላ ሁሌም ያው ሰፖርት ታደርገኛለች። የቤት ኪራይ የመድኃኒት ምናምን ታግዘኛለች እና በዚህ በተጨማሪ ደግሞ ሁላችሁንም ማመስገን እፈልጋለሁ። አቢባም በጣም ጎበዝ ነች፣ በርቺ እህቴ። ከዚህ በላይ ጠንክረሽ እንድትሰሪ ደግሞ ያው እግዚአብሔር አምላክ ብርታቱን ይስጥሽ እና ሰክሰስ ፕላስ ያው ባደረገልኝ ድጋፍ ያው እኔ ተስፋ እንድቆርጥ ወጣትነት ተስፋ እንድቆርጥ አልፈልግም።
እና በርታ ከጎን ነኝ በማለት 200,000 ብር አበርክቶልኛል። የተወሰነ ያው ገንዘብ አውጥቼ የተለያዩ እቃዎችን በማሰራት እና የቤት ኪራይ ከፍዬ እጄ ላይ 110,000 ብር ቀርቶኛል። እባካችሁ በተጨማሪ ያው የተለያየ ሚዲያ ላይ የምትከታተሉ ወንድሞቼ በአንድ እጄ ሊስትሮ ነው የምሰራው፣ በአንድ እጄ እሸከማለሁ። ወጣቶች ተስፋ እንዳትቆርጡ፣ ቤት ተደብቃችሁ ከምትቀመጡ እንደኔ በመስራት አይዟችሁ እና በመስራት ራሳችሁ ማጠናከር ትችላላችሁ። ይኸው እንደምታዩ በአንድ እጄ ሊስትሮ ነው የምሰራው። አዎ ማገዝ የምትፈልጉ አካውንት ቁጥሬ ባዮ ላይ ያለ እና እንዲሁም ማስታወቂያ አሰሩኝ ፕሊዝ እንዳትሉኝ እሺ እህት ወንድሞቼ። አመሰግናለሁ። ስልክ ቁጥሬ 0913 77 57 52 0913 57 77 52 እንዲሁም ሰክሰስ ፕላስ አመሰግናለሁ። ይህን እድል ስለሰጠኸኝ እግዚአብሔር አምላክ ጤናና እድሜ ይስጥ። ሁላችሁንም አመሰግናለሁ እህት ወንድሞቼ። እንዲሁም አደራ ምለቆም ቪዲዮ ሼር ኮፒ እያረጋችሁ ማለት ነው ማስታወቂያ እድል በድጋሚ አላገኘሁም። እባካችሁ ኢትዮጵያውያን እህት ወንድሞቼ አመሰግናለሁ። መልካም እድል እህት ወንድሞቼ፣ በተለይ አረብ ሀገር ለምትገኙ እህት ወንድሞቼ ይህን ዕጣ በመቁረጥ የቤት ባለቤት እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ከዚህ በማስከተል ሰዓታችሁን እጅግ በልተነዋል፣ ይቅርታ እንጠይቃለን። ቀጥታ የምናልፈው ወደ ዕጣ አወጣጡ ስነስርዓት ይመስለኛል አይደል ፍሬው? የመጀመሪያው ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ሲሆን፣ ሁለተኛ ዕጣ ባለ 2 መኝታ ኮንዶሚኒየም፣ ሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም፣ አራተኛ ዕጣ 500,000 የኢትዮጵያ ብር፣ አምስተኛ ዕጣ 100,000 የኢትዮጵያ ብር፣ ስድስተኛ ዕጣ 100,000 የኢትዮጵያ ብር፣ ሰባተኛ ዕጣ 50,000 የኢትዮጵያ ብር፣ ስምንተኛ ዕጣ እንዲሁ 50,000 እስከ 10ኛ ዕጣ ድረስ ያሉት 50,000 የኢትዮጵያ ብር ዕጣዎች ናቸው ማለት ነው። የዕጣውን ህጋዊነትና ፍትሐዊነት የዕጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች ዕጣውን እንዴት እንደሚያወጣው ያብራራልን እና ቀጥታ ወደ ዕጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። አንድ ከዛ በማስቀደም ትንሽ ነገር ማለት ያለብን ስላለ በጣም ትልቅ ይቅርታ እንጠይቃለን። ይቅርታ፣ በጣም ይቅርታ። እንግዲህ ውስጥ መልዕክቱ ሳናስተላልፍ አንዳንድ ፎቶቹ ሳናስተላልፍ አንተውን በምኑ ሰዓት እየገደልን ስላለ በጣም ትልቅ ይቅርታ አድርጉልን። በዚሁ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸው እና በሶስተኛ ዙር በዕጣ ፕሮግራም ላይ የሚካተቱ ፕሮዳክቶቹን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። ዕጣው በይፋ ከመኮናው ዕጣው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በሶስተኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና የተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብና ጥሩ ጭንቅላት ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቨል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይ ስኩል እስከ ዩኒቨርሲቲ ሌቨል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል ብቃት ለምሳሌ እንደ ዳግማዊ አሰፋ የግል ኪሎት ያላቸው ራሳቸውን እንዲችሉ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማትረፍ የሚችሉ እንደዛ አይነት እንደ ዳግማዊ አሰፋ
የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊውን ዝግጅታውንም እያጠናቀቅን እንገኛለን። ሌላኛውና የመጨረሻው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያለው አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸውን ቢዝነስ ማንቀሳቀስ የሚችሉ የቢዝነስ ኪሎት ያላቸው ቢዝነስ ላይ ተንቀሳቀሱ ያሉትን ወይ መንቀሳቀስ እየፈለጉ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማሄድ ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የምለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ በርብርብ በማጠናቀቅ ላይ እንገኛለን። ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር ኢጣ የምናወጣው እንደሚሰማ ቼክ አለ። ሀይ ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚሁ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ኢጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2 ኮንዶሚኒየም ቤቶቹን አዘጋጅተናል። ከነገ ጀምሮ ኢጣ መሳተፍ ይችላሉ። ይህ ኢጣም የሚሆነው ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30 እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርደን በትልቅ ድግስ መልሰን ደግሰን እነኝን ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ። ተስፋ አይደለም እምነት አለኝ። ለምን በእምነት ነው እዚህ የደረስኩት። ብዙ ውጣ ውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆኑ ነገሮች ነበሩ። ቅን ልብ ኖሮን መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶ እዚህ ደርሰናል። የሶስተኛውን ዙር ደግሞ 6ቱንም እጣ 4 እጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦነስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርብ ይሆናል። ዛሬ ደግሞ ከዛ በመላ ዓለም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2 ባለ 3፣ 2 ባለ 2፣ 2 ባለ 1 ኮንዶሚኒየም ቤቶች እጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ እጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 እጣ በይፋ እንዲሁም ይወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ቁጭ ብለው የሚጠብቁትን የኢጣውን ስነስርዓት እዚሁ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 እጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ ነበረው 4 እጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ሀገር እንዲደረጉ እንደ ሰርፕራይዝ ቦነስ እጣ 5ኛ እጣ 100,000 ብር፣ 6ኛ 100,000 ብር፣ የተቀሩት ደግሞ 50,000 ብር እንደርሳቸው አድርገናል። ሁሉንም በይፋ እጣ ይወጣል። ወደ እጣ ስነስርዓት ምንሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር
ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚያው ማስከተል ግን እንዳልኩት የእጣውን አወጣጥ እንዴት እንደሆነ የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አጠራርጎ ይነግረንና ወደ እጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የእጣ ማውጫ ሶፍትዌር ነው። ከሶስት ወር በፊት የመጀመሪያውን ስንሰራ ሶስት እጣዎች ነበሩ። የዛን የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር።